ማስረጃ ወይም ደግሞ ከቤተክርስቲያኒቷ ዶክትሪን በማስረጃ አቅርብልን በትልቁ አድርጉና አሁን አሁን ምንድን ያልከው? አንድ ሰው ካህኑ ቀጥታ ከሲኦል ወደ ገነት የማስገባት ኦቶሪቲ አለው አልክ። በምን? በፍትሃት ኦቶሪቲ እንዳለው ማስረጃ አምጣና አሳየኝ። ከቤተክርስቲያኒቱ መጽሐፍት ማለት ነው። ማስረጃ አምጣና አሳየኝ ካህኑ ኦቶሪቲ እንዳለው። እሺ ያልኩት በፍትሃት ሰዎች የኃጢአት ስርየት ያገኛሉ አልኩኝ። አንድ ሰው ኃጢአት ሰርቶ እንግዲህ አስብ፣ አንድ ኦርቶዶክሳዊ ኃጢአት ሰርቶ ንስሐ ሳይገባ ሞቶ በፍትሃት ካህኑ ከሲኦል ወደ መንግስተ ሰማያት የሚያስገባበትን ማስረጃ አሳየኝ። የጽሁፍ ማስረጃ አሳየኝ። እሺ እኔ ማስረጃን አመጣለሁ። አንተ ፍትሃት ቤተክርስቲያኒቷ ውስጥ የለም እያልከኝ ነው? ኖ ፍትሃት ካህኑ የሚለው እግዚአብሔር ይፍታህ ነው የሚለው። የሞተ ሰው ነው ያልኩህ ወዳጄ እኮ። ካህኑ ለሞተው ሰው እግዚአብሔር ይፍታህ ነው የሚለው። አንተ ግን የሞተው ሰውዬ የካህኑን ኦቶሪቲ ነገር የሞተው ሰውዬ ምንድን ነው የሚለው? ቆይ የሞተው ሰውዬ ሞቷል። በጣም አሪፍ። የሞተው ሰውዬ እኔ ዝም አልኩ አይደል? አንተ ስትናገር የሞተው ሰውዬ ኃጢአት ሰርቶ ሞተ። ለሰራበት ኃጢአት እግዚአብሔር ነው የሚከፍለው። ካህኑ ሰውየው ለሰራበት ኃጢአት ካህኑ ይቅርታ አያሰጠውም። ለምንድነው የሚጸልይለት ካህኑ? ጥያቄ ፍትሃቱ ምንድን ነው የሚያስገኝለት? እግዚአብሔር ይፍታ ነው። አሁን አንተ ግን ምንድን ነው የሚያስገኝለት? ምንድን ነው የሚያስገኝለት? አሁን ዳይሬክሽን አታስቀይር። አንዴ አዳምጠኝ። መጀመሪያ ካህኑ ያለውን ኦቶሪቲ ልክ ከሲኦል ወደ ገነት የሚያስገባበትን የኃጢአት ይቅርታ የሚያሰጥበትን ማስረጃ አሳየኝ። አሁን ምንድን ነው የሚያስገኝለት ፍትሃቱ? ማስረጃ አሳየኝ። ማስረጃን አመጣለሁ። አንተ ፍትሃቱ ምንድን ነው የሚያስገኝለት? ሜላዬ አሳየኝ። ምንም ሜላዬ የለም። ፍትሃቱ ምንድን ነው የሚያስገኝለት? አሳይ ማስረጃ። ሜላዬ ታውቃታለህ ብዬ አስባለሁ። እንደዚህ እኮ ነው። አየህ አይደለም? እንደዚህ የማታስተምረውን ታስተምራለች የምትሉት እንደዚህ። አሳይ ማስረጃ። ማስረጃ አሳይ። ካህኑ የኃጢአት ይቅርታ የሚያሰጠው ማስረጃ አሳይ። ቶሎ በል። ፍትሃቱ ምንድን ነው የሚያስገኝለት? ቶሎ በል። ማስረጃ አሳየኝ። እየጠበቅኩ ነው። እየጠበቅኩ ነው። ጥያቄ አትዘፍን። እየጠበቅኩ ነው። ማስረጃ አሳየኝ። ካህኑ የኃጢአት ስርየት ያሰጣል ብለህ በኮንፊደንስ ነው የተናገርኳ። በኮንፊደንስ ለተናገርክበት ማስረጃ አሳየኝ። ቅድም አምጣ። ከዛ በኋላ እነግርሃለሁ። አምጣ። ዝም ብለህ አምጣ። አሳይቼ ነው እንዴ ልትኮርጅ ነው? ለምንድን ነው የተናገርክበት ያለ ማስረጃ? ስለዚህ ውሸታም ነው ሜሎስ ማለት ነው። አየህ፣ ሜሎስ ያለ ማስረጃ ቤተክርስቲያኒቷ የማታስተምረውን ታስተምራለች እያልክ ዘመንን እየጨረስክ ነው፣ በውሸት ማለት ነው። አየህ፣ በውሸት ማስረጃ ደምረው ያመጣለሁ ብለዋል እኮ ያሳየኝ። አንተ ምን እንደሚያስገኘው ፍትሃት ንገረኝና ሁለታችንም ማስረጃችን። መጀመሪያ አንተ ለተናገርክበት ማስረጃ አምጣ። ለተናገርከው ማስረጃ አምጣ። ለተናገርከው ማስረጃ አምጣ። እኔ ስለ ፍትሃቱ ለምን ፍትሃት እንደሚደረግለት ማስረጃ ታሳየናለህ። ያመጣው ሐሳብ ነው። ታሳየናለህ። አንተ ለተናገርከው በኋላ አዳምጠኝ። እኔ ካሳየው በኋላ ታሳያለህ። ያ ቀጥል። ታሳያለህ። እሺ አንተ የምታሳየኝ ማስረጃ በፍትሃት የኃጢአት ስርየት አይገኝም የሚል ነው። እኔ ደግሞ በፍትሃት የኃጢአት ስርየት ያስገኛል የሚል ነው ማሳየት። ተስማማን? እሺ ሰምታችሁታል። እኔ ማሳያችሁ ማስረጃ በጸሎተ ፍትሃት የኃጢአት ስርየት ያስገኛል የሚል ነው። ደምሮ ደግሞ ጸሎተ ፍትሃት የኃጢአት ስርየት አያስገኝም የሚል ማስረጃ ነው የሚያሳየን። ከመጽሐፍ ቅዱስ ቤተክርስቲያኒቷ ከምታምንበት ከመጽሐፍ ቅዱስ ነው የምታሳየኝ። ከመጽሐፍ ቅዱስ ላይ ጸሎተ ፍትሃት የሚባል ነገር ከመጽሐፍ ቅዱስ ነው የምታሳየኝ። አይደለም ከቤተክርስቲያኒቷ መጽሐፍ ነው የሚያሳየው። ቤተክርስቲያኒቷ ካህን ስልጣን እንዳለው አዳምጠኝ። መጀመሪያ ቀስ ብዬ ነው የማወራህ። አዳምጠኝ።
ቀስ ብዬ ነው የማወራው ወዳጄ። አዳምጠኝ። ቤተክርስቲያኒቷ ገባ እኮ ተረጋጋ፣ ረጋ ብለህ አዳምጠኝ። ቤተክርስቲያኒቷ ከዶግማዋ ላይ ካህን የሰውን ኃጢአት የአንድን የሞተ ሰው ኃጢአተኛን ሰው ከዶግማው ሚውተርግና ላሳይ። አሁን ተመልከቱ። ኦርቶዶክስ ቤተክርስቲያን እንዳታመጣ ከገድል ምናምን እንዳታመጣ። እሺ ደሜ ሳይነግሩ እኮ ኦርቶዶክስ ያደረጉ እነዚህ አይነት ትምህርቶችን። ለዛ ነው አሁን ላሳያችሁ። ኦርቶዶክስ ቤተክርስቲያን በጸሎተ ፍታት የኃጢአት ስርየት ይገኛል ብላ እንደምታምን ከራሷ መጽሐፍ ነው ማሳያችሁ። እሺ አንዴ እሺ ይህን መጽሐፍ እያያችሁት ነው። ምን ይላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት ይታያል አይደል? መጽሐፉ ይታያል? እስቲ ንገሩኝ። ይታያል። እሺ የኦርቶዶክስ ቤተክርስቲያን ምንድን ነው? እምነት፣ ስርዓት አምልኮትና የውጭ ግንኙነት። ኦኬ ይህ መጽሐፍ የግለሰብ መጽሐፍ አይደለም። የታተመው በብፁዕ ቅዱስ አቡነ ማትያስ ዘመን ነው። የዚህ መጽሐፉ አዘጋጆች ነማን ናቸው? እዚህ ጋር እንደምታዩት ጳጳሳቶች አሉ። ብፁዕ አቡነ መቃርዮስ፣ ብፁዕ አቡነ አብርሃም፣ ብፁዕ አቡነ በርቶሎሜዎስ፣ ብፁዕ አቡነ ሳሙኤል፣ በቃ ጠቅላላ የቤተክርስቲያኒቷ ጳጳሳትና ካህናቶች፣ መጋቢ ብሉይ፣ መጋቢ ብርሃናት፣ መሪጌታ ደጉ ብዙ አሉ። እዚህ ጋር እንመጣና ቤተክርስቲያኒቷ ምን ታምናለች የሚለውን ላሳያችሁ። እንግዲህ ስለ ኦርቶዶክስ ከኛ ስሙ። እዚህ ጋር ምን ይላል? ጸሎተ ፍትሐት ይላል ገጽ 81 ቤተክርስቲያን ለሙታን ጸሎተ ፍትሐት እንዲደረግ ታዛለች። ለምን? ፍትሐት ከዚህ ዓለም በሞተ ስጋ የሚለዩት ሰዎች ከማሰረ ኃጢአት እንዲፈቱ ከምን ከማሰረ ኃጢአት እንዲፈቱ ወደ እግዚአብሔር የሚቀርብ ጸሎት ነው። ደሜ ምን አይነት ጸሎት ነው ያለ? እስቲ ማይክን ክፈትና አሁን እያወራን እንሄዳለን። የማይሰራ ኃጢአት ምን ማለት ነው? ኃጢአት ሰርተዋል ማለት ነው። ኃጢአት ሰርቶ ሞቷል ማለት ነው። ይዞዬ ፍታው። ከማይሰራ ኃጢአት ምን ማለት ነው? የቱ ጋር ያው ያነበብኩን አታውቅም እንዴ? የትኛው? ከማይሰራ ኃጢአት ምን ማለት ነው? ከማይሰራ ኃጢአት ማለት እኮ ንገረኝ፣ ምን ማለት ነው? ምንድን ነው ንገረኝ እስቲ። ከማይሰራ ኃጢአት ምን ማለት ነው? ሰውየው ወንድሜ፣ ሰውየው አዳምጠኛ ወንድማችን፣ ሰውየው ኃጢአተኛ ነበር። ኃጢአት ሲሰራ ሲጨማለቅ ነበር። ኢየሱስን ክዶት ነበር ማለት ነው። ይሄ ትርጉሙ ይሄ ነው ወይ? ምንድን ነው ትርጉሙ? እሺ ንገረኛ። ጂሰስ ክራይስት የማይሰራ ብለህ ተርጉም ሆኖ አንተ የፈለግከውን ተርጉም። ከማሰራ ኃጢአት ይሄ የገዝ ትርጉም ናለ። ከማሰራ ኃጢአት ምን ይላል እኮ? ምን ማለት ነው? ተርጉም ምን ይላል? ከማሰራ ኃጢአት መጀመሪያ አዳምጠኝ። መጀመሪያ ከማይሰራ ኃጢአት የሚለው ትርጉሙ ምንድን ነው? ከማይሰራ አይደለም፣ ከማይሰራ ኃጢአት ትርጉሙን ንገረኝ። ትርጉሙን መልስልኝ። ትርጉሙን አምጣ። ምን ማለት ነው ትርጉሙ? ቀጥል። እየሰማችሁ እናንተ። ደሜ ዛሬ በሳቅ ሊገለኝ ነው። ጌታ ወይ። እሺ
እሺ ይሁና። ከዛም ይላል ጸሎተ ፍትሐት ኖ መጀመሪያ ከማይሰራ ኃጢአት ምን ማለት እንደሆነ መጀመሪያ ክሊር አድርገህ አትዝለን። መጀመሪያ ክሊር አድርገህ ከማይሰራ ኃጢአት ምን ማለት ነው? ከማይሰራ አይደለም። እኔ ከማይሰራ አላልኩም። ከማይሰራ ኃጢአት የሚለው ትርጉሙ ምንድን ነው? ትርጉሙን እነግርሃለሁ ወዳጄ፣ አይዞህ እነግርሃለሁ። ችግር የለም። አሁን ንገረኝ እኮ ሌላ ቦታ ሳትሄድ መጀመሪያ ከማይሰራ ኃጢአት የሚለው ትርጉም ምን ማለት ነው? ትርጉሙን ንገረኝ። እነግርሃለሁ። ኧረ ተረጋጋ። አንተ እኮ ሌላ ነገር ነው ያወራው። ችግር የለም። ምንም እኔ ከማይሰራ ኃጢአት አላልኩም። ከማይሰራ ኃጢአት ነው ያልኩህ። ትርጉሙን ንገረኝ ነው ያልኩህ። ያነበብከውን ትርጉም ንገረኝ። እነግርሃለሁ። ደብዬ አይዞህ እነግርሃለሁ። ቤት አድርገው። እሺ ልጨርስላችሁ። ማንበብም ከበደኝ። እሺ ወይ ጌታ። እሺ ጸሎተ ፍትሐት ስርየተ ኃጢአትን፣ ይቅርታን፣ እረፍተ ነፍስን ያሰጣል። ጸሎተ ፍትሐት ምን ያሰጣል? ስርየተ ኃጢአትን፣ ከዛስ ይቅርታን፣ ከዛስ እረፍተ ነፍስን ያሰጣል። ለደጋጎቹ በክብር ላይ ተድላ እረፍትን ይጨምራል። ሙታንና ሕያዋን የሚያገናኙት ተመልሰ በትክክል አንብብ። ምን አልከኝ ወዳጄ? እና በትክክል አንብብ። በክብር ላይ ምንድን ነው የሚለው? በክብር ላይ ክብርና አይደል የሚለው? በክብር ላይ ክብርና ምን አልከኝ? በትክክል አንብብ። እሺ በክብር ላይ ክብር። ደስ አለ። ልቀጥል። ተድላ እረፍትን ይጨምራል። ሙታንና ሕያዋን የሚያገናኙት በጸሎት አማካይነት ነው። ሕያዋን ለሙታን ይጸልያሉ። ቆይ እስኪ እንትን ያስመስለኛል። አይዞህ ቤላ አይዞህ፣ ትለምደዋለህ። አይዞህ ሻባ ትለምደዋለህ። ትለምደዋለህ። እችን ቤተክርስቲያን ሳታውቅ በመውጣት ግን አይም ሶ ሶሪ በጣም ደምዬ። ምን ኃጢአት ነበር ያልከው? እሱ ላይ ፍቹን ታመጣለህ። ከማይሰራ ኃጢአት የሚለውን የግዙ ፍቺ ምን ማለት እንደሆነ ትፈታልኛለህ። እኔ አለቅም። እኔ እሱ ላይ ነኝ ያሉት። በነገራችን አትልቀቀኝ ወዳጅ። አንተ በፍታት ከማይሰራ ኃጢአት የሚለውን ትፈታለህ። ፍታት ሰጠኝ ነው የምወጣው። እኔ ቆይ ልጨርስ። ኧረ ተረጋጋ ደምዬ። ጨርስ። ዝም ብለሃል። እኔ ነኝ እንዴ? ድምፅ ያለ ፌዝ ተረጋጋ። ደምረዋል። አንተ ዝም በል። ማን አናገረ? እንደዚህ ንቀው። ራን ከማይሰራ ኃጢአት የሚለው ሳፈታ ራን ይላል። ግን እኔ ሰላም ልበል። ደሜ ፍትሐት መጽሐፍ ቅዱሳዊ ነው አይደለም ነው? መጽሐፍ ቅዱሳዊ መሆኑን ማሳየት ይቻላል ወይስ እንዴት ነው? ስላልገባኝ ነው። ይቅርታ ናኦሚ። ሜሎሴ ወጣ ቢመጣ ጥሩ ነው። ላይክ ከብሉይ ኪዳንም ከሐዲስ ኪዳንም ቃል በቃል ማንሳት እንችላለን። ፍትሐት መጽሐፍ ቅዱሳዊ ነው። ቁጭ ነው ያለው። መጽሐፍ ቅዱሳዊ ከሆነ አሳየና ብራዘር። ሰው ከሞተ በኋላ አንድ ሰው በምድር ላይ ኃጢአት ሰርቶ ኢየሱስን ክዶ በፍትሐት ካህኑ የዘላለምን ሕይወት ማሰጠት ይችላል ብሎ ነው ይህንን ያመጣው። ሶዛት ይህንን ያለበትን ማስረጃ አምጣ ስለው ይህን አነበበ። የተናገረውና ያነበበው አይገናኝም፣ በተአምር አይገናኝም። ቅድም እንደተነገረው መጀመሪያ ጊዜ ሁሉም ነገር በኦርቶዶክስ ከእምነት ጀምሮ ጥምቀት፣ ፍትሐት ጭምር ራሱ ላመኑ ነው። በነገራችን ላይ ጀምር ፍትሐት የሚደረገው እኮ ላመነ ሰው ነው። መጽሐፍ ቅዱሳዊ ነው እናሳያለን። ግን ይቀጥል፣ እድል ሲሰጠኝ ያወራለሁ። ከአዲስ ኪዳንም ከብሉይ ኪዳን ቃል በቃል ፍትሐት ጸሎቱንም አሳያቸዋለሁ። ኢቭን በተለምዶ እንኳን እናንተ የምትሉት መርሳት ያለብን ሰው ሲሞት ሬስት ኢን ፒስ እንላለን።
ነፍስ ይማር ራሱ ፍትሃት ናት። ግን እንቀጥልሽ ልጨርስ ወዳጄ፣ ይቅርታ ኔትወርክ ነው። እሺ ምኑ ጋር ነበር ያቆብኩት? እሺ ለሙታን ጸሎተ ፍትሃት እንዲደረግላቸው መስዋዕት እንዲሰዋላቸው ቤተክርስቲያን እና በመካነ መቃብራቸው እንዲጸልይላቸው ቅዱሳን ሐዋርያት ታዘዋል ይላል። የት ላይ ናዘዘ የሚለው ዲድስቅልያ አንቀጽ 33 ይላል። ከዛ ደግሞ ፍትሐ ነገሥትን ይጠቅሳል አንቀጽ 22። የቤተ ክርስቲያን የሕግና የሥርዓት መጽሐፍ ፍትሐ መንፈሳዊም በዲድስቅልያ የተጠቀሰውን ያጸናል። በዚህ መሰረት ቤተክርስቲያናችን ለሞቱ ሰዎች ከጸአተ ነፍስ እስከ ርደተ መቃብር ከቤት እስከ ቤተክርስቲያን አስፈላጊ አንብብ እንጂ ከላይ ያሉትን ጥቅሶች ማቴዎስ ወንጌል ምናምን የሚለው ለምን ዘለህ ትመጣለህ? ከላይ ማቴዎስ ወንጌል ይላል። አንድ ይኸው መጽሐፍ ቅዱስ እየጠቀሰልህ ነው። በትክክል ብቻ ነው ያለው ወዳጅ። እንደዚህ በትክክል አሳየንና ጸሎተ ፍትሐት ስርየተ ኃጢአትን ከሚለው ጀምሮ አድርግና ልክ ለምን አስተካክለውና ሁላችን እንድናነበው እንድናየው አስተካክለው። ብዥ አታርግብን። በትክክል አሳየን። በትክክል አሁን አንብብና አንተ የፈለግከውን አንብብ። እሺ ሙታንም ለሕያዋን ይለምናሉ የሚለውን አንብቦ ከዛ ጥቅስ ይሰጣል። አንዴ ጥቅሱንም ተናገር። መጽሐፈ ሄኖክ ነው የሚለው። መጽሐፈ ሄኖክ ምዕራፍ 12 መቶ የቤተክርስቲያኒቱ አንተ ማታምነውን የቤተክርስቲያኒቷን አይደል ያመጣው? መጽሐፈ ሄኖክ ይላል። ቀጥል። ሁሉንም መጽሐፈ ሄኖክ ምዕራፍ 12 ወዳጄ አይዞህ። ከዛ በነፍስ ሕያዋን ናቸውና ማቴዎስ 22 30 አንብቦ ሉቃስ 20 ምን ነው ማለት እያነበብኩት እኮ ነው። ይኸው መጽሐፍ ቅዱስ እንደሚል አታነባለህ። ተረጋጋ ዘምዬ፣ ችግር የለም። ዛሬ እኮ በቃ ተገናኝተናል። ችግር የለም። ጨርሰው። ይኸው ሚውት አድርጌያለሁ። ሚውት አድርግ እስኪ ወዳጄ። እሺ ለሙታን ጸሎት ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው በቤተ ክርስቲያን እና በመካነ መቃብራቸው እንዲጸልይላቸው ቅዱሳን ሐዋርያት ታዘዋል። በክርስቶስ አምኖ ስለሞቱ ወንድሞቻችሁ ክርስቲያኖችና ሰማዕታት በቤተክርስቲያን ያለ ሀኬት ተሰብሰቡ፣ በቤተክርስቲያን መስዋዕት ሰውላቸው፣ ወደ ቤተክርስቲያን ወደ መቃብር ስትወስዷቸው መዝሙረ ዳዊት ድገሙላቸው። ዲድስቅልያ አንቀጽ 33 የቤተክርስቲያን የሕግና የሥርዓት መጽሐፍ ፍትሐ መንፈሳዊም በዲድስቅልያ የተጠቀሰውን ያጸናል። አንቀጽ 22 በዚህም መሰረት ቤተክርስቲያናችን ለሞቱ ሰዎች ከጸአተ ነፍስ እስከ ርደተ መቃብር ከቤት እስከ ቤተክርስቲያንም አስፈላጊውን ጸሎት ትጸልያለች። መዝሙረ ስብሐት ታደርሳለች። ለሙታን የሚደረገው መታሰቢያም ከዕለተ ሞት እስከ ዓመት ከዚያም በላይ ሲሆን በዕለተ ሞት ሳልስ በ7 በ12 ምናምን እያለ በሙት ዓመት እያለ ይቀጥላል። ሜሎዬ ምን መሰለ፣ እኔ አሁን የገባው ስራ ላይ ነኝ ስለምወጣ ብዬ ነው እንትኑን ለማስተካከል የገባሁት። ያለው እኮ ይሄንን መጽሐፍ ያስመጣህ እኮ መጀመሪያ ሲጀመር ማለት ነው ፍትሐት የኃጢአት ስርየት አያሰጥም። ቤተክርስቲያን እንደሱ አታስተምር አይደለም። የማታውቀውን አቀባጥር አይደለም። ኖ እኔ ካህኑ ስልጣን አለው። ሰምቼሃለሁ። ካህኑ ስልጣን አለው የኃጢአት ስርየት ለማሰጠት ካህኑ ስልጣን አለው ለማለት። አንተ ራስህ አትረብሽ። አንተ ራስህ ልጁ እያስተማረ አትረብሽ። የማታውቀውን አንድ ጊዜ አንተ የኃጢአት ስርየት አለው ኃጢአት የማሰረት ካህኑ ስልጣን አለው ኃጢአት የማሰረት ስልጣን አለው ብሎ ነው ይህን መጽሐፍ ያመጣው። ቆይ ፍትሐት አሁን መልሼ ልጠይቅህ፣ ፍትሐት የኃጢአት ስርየት ያሰጣል? ካህኑ ስልጣን አለው የሚለው እኮ ፍትሐት የኃጢአት ስርየት ያሰጣል ወይ? አዳምጠኝ፣ እምልን አዳምጠኝ። እዚህ ጋር የመጽሐፍ ያመጣው ካህኑ ምን ሆነሃል? እየጠየቅኩ ነው፣ ደግሜ እየጠየቅኩ ነው። አንተ አትጠይቀኝም። የጀመረው ሜሎስ አለ፣ ከሜሎስ ጋር ቀጥላለሁ። አንተ እኮ መጀመሪያ ስማ፣ አንተ የሚወጣ አድርጎና ከአንተ ጋር ቀጥላለሁ። ፍትሐት የኃጢአት ስርየት ያሰጣል። እያወሩ አይደለም፣ ለምን ትገባለህ? ሰው ነህ። እያወሩ አይደል እንደ እነሱ
እኮ ፕሊስ በቃ በቀስ ብላችሁ እኛ ልታስረዱ አይደል የገባችሁ? አንድ ሜሎስ ኖ ይሄንን ጥያቄ ምንም አታስተካክልለት። ወጥመድ ውስጥ ገብቷል። አታስተካክልለት። ይሄን ጥያቄ መጀመሪያ ሜሎስና ደምረው ለምን አይቀጥሉ? ስለሆነ የፈለገው ሜሎስና ደምረው ይቀጥሉ። ዜድ እኔ እናንተ ወይ እናወራለን። ሜሎስና ደምረው በቃ ደምረው ጸጣ። አንተ ሚውት አድርገው። አንዴ ፌዝ አንዴ ከፌዝ ሜሎስ ይጨርስ። አታስመልጠው አይደለም እዚህ ይኸውልህ ፌር ስለማይሆን ሜሎስና ደምረው ይጨርሱ። እንዳታወራ ፌዝ እንዳታወራ አያወራህም። እኔና ሜሎስ ነው የምንጨርሰው። ሜሎስ የሚያሳየው በቃ ሚውት አድርጓል። ደምረው በቃ ዝም በሉ። አንተ ሜሎስ ያወራና ትጠይቀዋለህ በተራ ይሻላል። ሜሎስና እኔ እኛንን የምናወራው ግን እንደ ሞሬተር ሚውት አታርገኝ። ፈሪ ሞሬተር ኤቢ ሚውት አታርገኝ። እየነገርኩ ነው። ደምሮ እባክህ ሚውት አድርግ። ራሴ ሚውት አደርጋለሁ። ደምሮ የራስ ሚውት አድርግ። በቃ ራሴ ኮንትሮል አደርጋለሁ። ስለዚህ ሜሎስ የካህኑ ስልጣን ሊያሳየኝ ነው። እስካሁን አላሳየኝ። በቃ ራስ ሚውት አድርግ። ደምረው የበቃ ዝም ስንጀምር የተነጋገርነው ጸሎተ ፍትሐት የኃጢአት ስርየት አያስገኝም ብለኸኛል። እኔ ደግሞ ያስገኛል ብዬ ላሳይ ነው የመጣሁት። መጽሐፍ ካህኑ አይደለም አዳምጠኝ። ካህኑ የኃጢአት ስርየት ያሰጣል። ካህኑ ምንድነው የሚጸልየው ወዳጄ? አዳምጠኝ። ስለዚህ የካህኑ ስልጣን ልነግርህ ነው። ደግሞ አላሳየኝም። እሺ አሳየኝ። አሁንም አሳየኝ። እጠብቅሃለሁ። ንጹህ አይሆንም ወዳጄ። ምንድን ነው ርዕሳችን? ጸሎተ ፍትሐት የኃጢአት ስርየት ያስገኛል አልኮኔ። አንተ አያስገኝም አልከኝ። እኔ ማስረጃ ያመጣሁልህ ጸሎተ ፍትሐት የኃጢአት ስርየት እንደሚያስገኝ ነው። ለሞቶ ሰው የኃጢአት ስርየት ያስገኛል ለሚለው ነው ይህን መጽሐፍ የገለጥኩልህ። ሀሳብን ቀይረ ከሆነ መልካም፣ ወደ እኔ ሀሳብ መጣ ማለት ነው። እኔ ደግሞ ላወራ አይደለም፣ እኔ ደግሞ ልናገር። ችግር ይህን ሀሳባችን ወይስ አይደለም? እሺ ችግር ይኸውልህ፣ አንደኛ የመጀመሪያ የጠየኩ ጥያቄ ካህኑ አልክ አንተ። ካህኑ የኃጢአት ስርየት ያሰጣል። በኦርቶዶክስ ተዋሕዶ ቤተክርስቲያን ካህን የኃጢአት ስርየትን ያሰጣል አልክ። ካህን የኃጢአት ስርየትን የሚያሰጥበትን የኦርቶዶክስን አስተምሮ አምጣና አሳየኝ አልኩ። ካህን ብለህ ነው የነገርከኝ። ገባ? ልጨርስልህና ትቀጥል። ሪከርድ ያደረጋችሁ ሰዎች ልጨርስልህና ከዛ በኋላ ምን አመጣ? የኢትዮጵያ ኦርቶዶክስ ተዋሕዶ እንግዲህ ያስተምሩና እንትን አመጣና ስለ ፍትሐት የሚናገረውን ክፍል አመጣ። አነበብ አለ። ስታነብ ያነበብከው ክፍል አንድ ሰው ኃጢአትን ሰርቶ ወይ ደግሞ ኢየሱስ ክርስቶስን ክዶት ያለውን ነገር አይደለም እያሳየን ያለው፣ የዳነን ሰው ነው እያሳየን ያለው። ስለ ዳነ ሰው ጸሎት ነው እያሳየን ያለው። አዘርዋይዝ ትርጉሙን ተርጉምልኝ አልኩ ወዳጄ። እሺ እንዲህ ብዬ ልጠይቅህ፣ ከአንተ ጋር መጨቃጨቅ እኔ አልፈልግም። የሚሰማ ሰው ይሰማል። እኔ ለእኔ ሕፃን ልጅ አይደለሁም እንትን የማደርገው የሆነ የእኔን ሀሳብ ፕሩፍ ለማድረግ ላይታች አልልም። አንድ ሀሳቤን አስቀምጫለሁ፣ የሚሰማ ሰው ይሰማል። አንድ ጥያቄ ብቻ ነው ያለኝ። በጸሎተ ፍትሐት ለሞተ ሰው የኃጢአት ስርየት ይገኛል ወይስ አይገኝም? አሁንም ደግሜ የምልህ ምንድን ነው፣ አንድ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃጢአት ሰርቶ ኢየሱስን ክዶት ከሞተ በኋላ የሚደረግለት ፍትሐት እግዚአብሔር ይፍታህ ነው እንጂ የሚለው ካህኑ። ከዛ ውጭ ካህኑ የኃጢአት ስርየት የማሰጠት ምንም አይነት ስልጣን የለውም። ወዳጄ የጠየኩ ስለ ጸሎተ ፍትሐት ነው። አንተ ለምንድን ነው ካህን እያልክ ራስ ጸሎተ ፍትሐት የኃጢአት ስርየት ያስገኛል ወይንስ አያስገኝም? ጸሎተ ፍትሐትን የሚያደርገው ካህን ነው ካህን አይደለም? ወዳጄ ጸሎተ ፍትሐት ካህን ነው ካህን አይደለም? ጸሎተ ፍትሐት የኃጢአት ስርየት ያስገኛል ወይንስ አያስገኝም? አሁንም ደግሜ የምነግርህ ምንድን ነው፣ አንድ ኦርቶዶክስ የነበረ ሰው በአንድ ኦርቶዶክስ የነበረ ሰው ኃጢአት ሰርቶ ኢየሱስ ክርስቶስን ክዶት ኢየሱስን ክዶ አላልኩም። ያው ነው አላልኩም። እኔ ያላልኩት ለምን ትጨምራለህ? ቤተክርስቲያኒቷ ጸሎተ ፍትሐት ማታደርግላቸው ሰዎች እንዳሉ ታውቃለህ? ይህንን እኮ አታውቅም አንተ። ግን ቀስ ብዬ ነው የማወራው።
በኦርቶዶክስ ውስጥ ስማኝ፣ በኦርቶዶክስ ይኸው ልመልስልህ ወንድማችን። ለምን የጠየቅኩን ነው? ምንድን ነው ጥያቄ? ንገረኝና መልስልኝ። ጥያቄን አስታውሰኝና መልስልኝ። ፍትሐት የኃጢአት ስርየት ያሰጣል አያሰጥም ነው አለም አንተ እየጠየቀኝ። ጸሎተ ፍትሐት የኃጢአት ስርየት ያስገኛል አያስገኝም ነው። ኢየሱስን ክዶ አላልኩኝም። ያው ነው ኢየሱስ መካድ ያው አይደለም። ያው አይደለም። እሺ ኢየሱስን የካደ ሰው ስማኝ፣ ኢየሱስን የካደ ሰው አንዴ ስማኝ፣ ይሄ መልስልኝ አንተ። ከዛ በኋላ ኢየሱስን የካደ ሰው በቤተ ክርስቲያኒቷ አማኝ አይደለም፣ ጸሎተ ፍትሐት አይደረግለትም። ወዳጅ ይህን እንኳን ወቅ እንጂ አዳምጠኛ። ጸሎተ ፍትሐት አይደረግለትም። ኢየሱስን የካደ ሰው ሲጀመር የእሱ ቤተሰቦች ወደ ኦርቶዶክስ አይመጡም። ኦኬ ሌላው ላስተምርበት ስለ ጸሎተ ፍትሐት ሌላውም ሰው ትምህርት ይሆናል፣ ለአንተም ትምህርት ይሆናል። አንዴ ደምረውና ሜሎስ አንዴ ልጠይቃችሁ። ጸሎተ ፍትሐት ምንድን ነው? ለሞተ ሰው የሚጸለይ ጸሎት ነው። ጸሎተ ፍትሐት ለሞተ ሰው የሚደረግ ጸሎት ነው። እሺ ቤተክርስቲያን ቆይ ስማኝ ወዳጅ ደምሮ ቆይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንኛውም ሰው ኃጢአት ሰርቶ ቢሞት ይድናል እያልከኝ? ማንኛውም ሰው አላልኩኝም። ኦርቶዶክሱ ነው። ኦርቶዶክሳዊ ነዋ። ኦርቶዶክሳዊ የሆነ ሰው ኦርቶዶክስ ከሆነ ታዲያ ለምንድን ነው ኢየሱስ ሄዶ የምትለኝ? ስለዚህ ኃጢአት ሰርቶ ይድናል እያልከኝ ነው አንተ። ኦርቶዶክሱ ነው። ሌላ ጥያቄ ደምረው ይቅርታ የሚለብስ አሁን ካለው ላይ ለሞተ ሰው ከሆነ የሚጸለየው ያ ሰው ምንም ያርግ ምንም ማያርግ አይታወቅም፣ ሲሞት ይጸለይለታል እና ያ ጸሎት እንትን ያስገኛል እያላችሁ ነው አይደል? የኃጢአት መሰረይ ግን ያስገኝለታል። እኔ ኦርቶዶክስ ተዋሕዶ አይደለሁም። እኔ ኃጢአት ሰርቼ ንስሐ ሳልገባ ብሞት ካህኑ ስለኔ ጸልዮ ከሲኦል ወደ ገነት አያስገባኝም። የኃጢአት ስርየት ያስገኝ ጸሎተ ፍትሐት እያልክ ነው። በኦርቶዶክስ የሆነ ሰው ሚውት አርገው አትንቀሽቅሽ፣ ሚውት አርገው። ይኸው እኔ ደምሮን እኛለም ኦርቶዶክስ እኛለም ኃጢአት ሰርቼ ንስሐ ሳልገባ በሞት እኔ ካህኑ ጸልዮልኝ ከሲኦል ወደ ገነት አያስገባኝም። የኃጢአት ስርየት ያስገኝልሃል ጸሎተ ፍትሐቱ። ካህኑ የሚጸልየው ጸሎት የማይሰራ ኃጢአት እግዚአብሔር ይፍታ ነው የሚለው ካህኑ ሲጸልይ። ከዚህ ውጭ ማስረጃ አለኝ ብላል አምጣ። ጥያቄን አሁንም እየመለስክ አይደለም። እኔ አሁን የመለስኩልን ምንድን ነው የሚያስገኘው? ይኸው ፌዝ አላለ፣ ፌዝን ጠይቀው። ምንድን ነው የሚያስገኘው? ፌዝን ጠይቀው። እሺ ደምረው ጥቅሙ ምንድን ነው? ፍትሐት ታዲያ ለሞተ ሰው ምንድን ነው የሚያስገኘው? ጴንጤ ለምንድን ነው አዳራሽ ውስጥ አስገብቶ ሰው የሚያዘምር? ሰው የሞተ ሬሳ አስቀምጦ የሚያዘምረው ቃል የሚያስነብበው ለምንድን ነው? ጥቅሙ ምንድን ነው? ከቤት አውጥቶ ለምን አፈር ውስጥ አይከታል? ምንም ጥቅም የለውም ለህዝቡ። ለምን ታረጋላችሁ? ለምን ታረጋላችሁ? አሁን ሜሎስን ጴንጤዎች ለምን ያደርጋሉ ካልኩት ለህዝቡ ነው አለ። ኦርቶዶክሶች ለምንድን ነው የሚያደርጉት? ዋን ሞር ታይም ነው መልሰው። ዋን ሞር ታይም አሁን የምመልሰው አንድ ኦርቶዶክሳዊ ኃጢአት ሰርቶ ንስሐ ሳይገባ ቢሞት ከሲኦል ወደ ገነት የሚያስገባው ካህን የለም። ስለ ጸሎተ ፍትሐት እያወራን ያለ ነው። ስለዚህ አንተ ለመመለስ ያው ፍላጎቱ የለም። አሁን ለሰው ላሳይ ወንድማችን እየመለስኩልህ ነው። አልመለስክም። የኃጢአት ስርየት ማስረጃ አምጣ። ካህኑ ከሲኦል ወደ ገነት የሚያስገባበትን ማስረጃ አምጣ። ጨርሻለሁ። ቆይቷል። ከጨረስክ እኮ ምንም እኮ አልጀመርክም ሲጀምር። ማስረጃ ማምጣት አልቻልኩም። እባክህ ደምረው እባክህ እኮ ማስረጃ አሳይኛ። ማስረጃ ማስረጃ እኮ እንዳመጣ አንተ የምታምነውን እኮ ማወቅ አልቻልኩኝም። ይኸው እኔ የማምነው እየነገርኩህ። አንድ ጥያቄ አልመለስክልኝ። ደምረው ሜሎስን ስጠይቀው ለምንድን ነው የሚጸለየው ለሞተ ሰው ሲል ዝም ብሎ ለቤተሰብ ነው አለ። በኦርቶዶክስ ለምንድን ነው የሚጸለይለት? ፍትሐት የሚደረገው የማይሰራ ኃጢአት እግዚአብሔር እንዲፈታው ከጸልዮለት
ገባ መጽሐፍ ቅዱሳዊ እንደሆነ ደግሞ ያው የሚያቀርብልን ከምንድን ነው የሚፈተው? ከማይሰራ ኃጢአት። ከምንድን ነው የሚፈተው? አረ በእናትህ ተረፍ። ስለምንድን ነው የሚፈታው? ጥያቄ እኮ ነው። አምጣር ይኸውልህ ስማኝ፣ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ነው የሚጸልየው። የጸሎቱ ሂደት አለው። ገባህ አይደል? የማይሰራ ኃጢአት እግዚአብሔር ይፍታ። አንተ ግን ካህኑ ከሲኦል ወደ ገነት ያስገባል። ኃጢአት ቢሰራ ካህኑ ወደ ሲኦል ከሲኦል ወደ ገነት ያስገባል ብለህ ነው ያመጣው። ይሄንን እሺ፣ እንደዛ አለው ካህኑ። ቆይ ስማኝ ደሜ፣ እንደዛ አለው አይደል? ካህኑ ለሬሳው ነው እንደዛ የሚለው አይደል? ለሬሳው አይደለም፣ ወደ እግዚአብሔር ነው የሚጸልየው። እኮ ለማን ነው የሚጸልይለት? ወደ እግዚአብሔር ነው የሚጸልይለት። ብራዘር ወደ እግዚአብሔር ለማን ነው የሚጸልየው? ካህኑ ይሁን ስጋው ነው እንጂ ሞተው፣ ይሄ ሰውዬ እኮ መንፈሱ ሕያው ነው። ብራዘር እኮ ለሞተው ሰውዬ ነው አይደል የሚጸልየው? መንፈሱ ሕያው ነው ነው እኮ። እሺ ይሁንለት፣ መንፈሱ ሕያው ነው። መንፈሱ ሕያው ነው። ስጋው ነው የሞተው እንጂ መንፈሱ አልሞተም እኮ። ስቲል የሞተ ሰው ነው በስጋው ለሞተው ሰውዬ። መንፈሱ ግን አልሞተም። መንፈሱ አልሞተም። አንተ እኮ ማምጣት አልቻልክም። መጽሐፉን ለምን መጽሐፉን አፈተውም? መጽሐፉ ማስረጃ ብላ እንደ ያመጣው ለምን አፈተውም? መጽሐፉን ናሆሚ፣ እኔ ለአንቺ ልንገርሽ እና አንቺ የራስሽን ሚዛን ትወስዳለሽ። ኖ ያመጣው ማስረጃ ትክክለኛ እባክህ ደምረው፣ እባክህ ጩኸት ሰለችን በጣም። ምንም ጩኸት አልሰለችውም። የጮክ እንዴት ምንም አልሰለችውም። ምንም ነው እኮ ላውራበት። ማስረጃ ልክ አይደለም። በቃ ሽሚው ታርጋው እኮ የማይሆን ነገር ስትናገር ዝም አልልም። ለምን የምታወራው ከኔ ጋር ከናኦሚ ጋር ሳይሆን ከኔ ጋር ነው የምታወራው። አለበለዚያ አቁም። ይኸውልህ አቁመህ ለናኦሚ ሌላ ትምህርት ታስተምራታለህ። ከዛ ውጭ ያለ ማስረጃ ከተሳሳተ ያንተን ታቀርባለህ። ደምረው የእሱ ይልገረኝ ከተሳሳተ ታቀርባለህ እኮ ትነግረኛለህ። ከዛ ጠይቃችኋለሁ። እንደዛ ይሻላል። ጭቅጭቅ በጣም ነው። ኬጂ እያለሁ ነው የተውኩት። እኔ ኬጂ እያለሁ ምናምን ብለህ የሆነ መልክ እንድትሰራ አልፈልግም። አንተም ትጨቃጨቅልህ፣ ንግግርን አስተካክል። ኬጂ ምናምን ትላለህ እንዴ? አስተካክል። እኔ ኬጂ እያለሁ ስላንተ ካላወራሁ እኔ ኬጂ እያለሁ ነው የተውኩት። አንተ እንዴ ኬጂ ምናምን ትላለህ እንዴ? ንግግርን አስተካክል ብራዘር። ኬጂ ስለኔ ነው ያወራው። ጭቅጭቅ የምትጨቃጨቁ ከኔ ጋር የምትነጋገረው ከኔ ጋር። ስለዚህ በቃ አየህ ማስረጃ ማቅረብ አልቻልኩም እኮ ማስረጃ። ቀጥል፣ አሳያት። እሺ ያው ጸሎተ ፍታት። ለምንድን ነው ጸሎተ ፍታት የሚደረገው? የሞተው ሰው ከኃጢአት እስራት እንዲፈታ ነው። ሌላ ነገር የለውም። እኔ ከቅድም ጀምሮ የተናገርኩ ያለሁት ይሄ ነው። ቤተክርስቲያኒቷ እንዲህ ብላ ነው የምታምነው። ቤተክርስቲያን ለሙታን ጸሎተ ፍታትን እንዲደረግ ታዛለች። ፍታት ከዚህ ዓለም በሞተ ስጋ የሚለዩት ሰዎች ከማሰረ ኃጢአት እንዲፈቱ ወደ እግዚአብሔር የሚቀርብ ጸሎት ነው። ምን ማለት ነው? ከኃጢአት እስራት ማለት ነው። ቅድም የማይሰራ ኃጢአት ያለው አንድ ሰውዬ የኃጢአት እስራት ማለት ነው። ከኃጢአት እስራት ምን እንዲሉ እንዲፈቱ። ከኃጢአት እስራት የሚፈቱት እነማን ናቸው? የሞተው ሰውዬ ነው፣ ሌላ ማንም አይደለም። የሞተው ሰውዬ በዚህ ጸሎት ቤተክርስቲያን ውስጥ በሚደረገው ጸሎት አማካይነት ምን ይሆናል? ከኃጢአት እስራቱ ይፈታል። እንዲፈቱ ወደ እግዚአብሔር የሚቀርብ ጸሎት ነው። ተፈቶ ምንድን ነው የሚያገኘው የሞተው ሰውዬ ከተባለ ጸሎተ ፍትሐት ስርየተ ኃጢአትን ተመልከቱ። ስርየተ ኃጢአቱ በሕይወት ላለው ሰውዬ ነው እንደ አይደለም፣ ለሞተው ሰውዬ ነው። ጸሎተ ፍትሐት ስርየተ ኃጢአትን፣ ከዛስ ይቅርታን፣ ከዛስ እረፍተ ነፍስን፣ የነፍስ እረፍትን ያሰጣል። አያችሁ። ስለዚህ የሞተ ሰው ኃጢአት ሰርቶ የሞተ ሰው በሚደረግለት የጸሎት የፍትሐት ጸሎት አማካይነት አንደኛ የኃጢአት ይቅርታን ያገኛል። ሁለተኛ ከዚሁ ጋር የሚገናኝ ነው፣ ይቅርታን ያገኛል። ሶስተኛ የነፍስ እረፍትን ያገኛል። ሰው ከሞተ በኋላ እባክህ የሚታቱ ደግሞ ሰው ከሞተ በኋላ እነዚህ ነገሮችን ያገኛል። ስለዚህ ይህ ሰውዬ ኃጢአት ሰርቶ በፍትሐት አማካይነት ምን ያገኛል? የኃጢአትን ይቅርታን ያገኛል። ስለዚህ ኃጢአትን ይቅርታ ያገኘ ማለት ወደ ገነት ገባ ማለት ነው። ይህን ነው የተናገርኩት። ይሄ ውሸት ነው የሚል ሰው ካለ
ማውራት እንችላለን በማስረጃ። እኔ ያሳየሁት የቤተክርስቲያኒቷን መጽሐፍ ነው። አይ በጸሎተ ፍትሐት የኃጢአት ስርየት ደሜ ከፈቀድክልኝ ላውራ። ቆይ ደሜ ከፈቀደልኝ ወይ ደምሮ ማስረጃውን ያሳይ፣ ማስረጃውን ያሳይ። አይ ማስረጃውን ያሳይ። እሱን ወክዬ ላውራ። ለናውም ማለት ነገርካት ከሪቃቁም እኮ ለናውም ወዳጄ ማስረጃ ለናውም ነገርካት ለናውም ነገርካት ማስረጃ የለም። አውራ አይደለም ቀጥለው፣ እሱን ጽሑፍ ቀጥለው። ስለዚህ እንቀጥላለን። ቀጥል ከኔ ጋር ቀጥል። ማስረጃ ላሳይ ነው። ስለዚህ ከማሳየት በፊት ደምረው የምትለው ነገር አለ። ስለዚህ የምታሳየው ነገር አለ። አሁንም እንደዚህ በግልጽ ያስቀምጥና የምነግርሽ ነገር ማለት ነው። የምነግርሽ ነገር አንደኛ ነገር ነው ወይ አምጣው፣ መጽሐፉን አምጣና በክብር ላይ ክብር። አንድ ኃጢአተኛ ምን አይነት ክብር ነው ያለው? ሜሎስ መልስልኝ። ኃጢአተኛ ክብር የለውም። እሺ እዚህ አሁን ያነበብከው ላይ ግን ይሄ የኃጢአት ስርየት የሚደረግለት ሰውዬ በክብር ላይ ክብር ያሰጠዋል። ጥቅሙ ለኃጢአተኛው አይደለም። አላነበብክም? አምጣው፣ ይኸው አሳይ። ለኃጢአተኛው ነው የሚለው። አምጣና አሳይ። ለኃጢአተኛው ነው የሚለው። ጥቅሙ ብለሃል። ጥቅሙ ብለሃል። አሳያለሁ። ለኃጢአተኛ ነው የሚለው ብለሃል። ይኸውልህ አዳምጠኝ። ለኃጢአተኛ ነው የሚለው። ሜሎስ ለምንድን ነው የምትከራከረው? ጥቅሙ ብለሃል አይደለ? የፍትሐት ጸሎት ጥቅሙ ብለህ ዘርዝረህ እየነገርካት ነው። ምን ዘረዘርኩ? ይኸው ግለጧ። ምን ዘረዘርኩ? አንደኛው በክብር ላይ ክብርን እንደሚያገኝ አላልኩም። አምጣው፣ አሳይ። ጽሑፉ ላይ አለ። ጽሑፉ ላይ አለ። እኔ እኮ መጽሐፉ ነበር። ድጋሜ እንግዲህ ልትዋረድ ነው። አሳይ። እሺ ሚውት አድርግ። ጥቅሙ ብለህ አድርግ። አሳይ እኮ ላሳይ ነው። ሚውት አድርግ። ሚውት አድርግና ላሳይ። ሚውት አድርጎ ደሜ የሚንቆሻቆሽ ነገር ስላለ ሚውት አድርጎና ላሳይ። ደምረው። ቴንክ ዩ። ቅድም በደምብ ሰምታችሁኝ ከሆነ ለኃጢአተኛው ምን ብያችኋለሁ? ደጋግሜ ነው ያሳያችሁ። ለኃጢአተኛው ምን ያገኛል? የኃጢአትን ስርየት ያገኛል። ቆይ ሚውት አድርጎ ወዳጄ። ለምን ቀጥላ? ያሳያለሁ። እያሳየው እኮ ነው። ሚውት አድርጎ ቀጥል። እሺ ደሜ ይጨርስ። ምንም ይጨርስ። ምንም ችግር የለው። ይጨርስ። በቃ ጨርስ። ሜላይ እሺ ሚውት አድርጎ። እሺ ፌዝ እሺ ጨርስ። በቃ ለኃጢአተኛው ምን ያገኛል? እሺ ስርየተ ኃጢአትን ያገኛል፣ ይቅርታን ያገኛል፣ የነፍስ እረፍትን ያገኛል። ይህን የነገርኳችሁ እዚህ ጋር ደምሮችን አያት ማለት ነው። ክብር የሚለውን አየው። ክብር የሚያገኘው ግን ለማን ነው ከተባለ ለደጋጎቹም ነው የሚለው። ደጋጎቹ የሚለው ለማንን ነው? ኃጢአተኞቹን አይደለም። ኃጢአት ሳይሰሩ ወይም ደግሞ ያው በክብር የሞቱት እነሱ ደጋጎች ናቸው። ለእነሱም ጸሎተ ፍትሐት ይደረግላቸዋል። ለእነሱስ ምንድን ነው የሚያስገኘው ጸሎተ ፍትሐት ከተባለ ለእነሱስ በክብር ላይ ክብርን፣ ተድላ፣ እረፍትን ይጨምራል። ለማን ነው የሚጨምረው? ለደጋጎቹ። ለኃጢአተኞቹስ? ለኃጢአተኞቹ ግን ይኸው እዚህ ጋር ስርየተ ኃጢአትን፣ ይቅርታን፣ እረፍተ ነፍስን ነው የሚያስገኘው ለደጋጎቹ። ለምሳሌ ጳጳሳቶች ቢሞቱ፣ ክህነት ላይ ያሉ ሰዎች ቢሞቱ፣ ለምሳሌ ቄሶች ቢሞቱ፣ ቴዎሬቲካሊ ነው የምላችሁ። ለነዚህ ምንድነው የሚሰጠው? ጸሎተ ፍትሐቱ በክብር ላይ ክብርን፣ ተድላ፣ እረፍትን ይጨምራል። ለኃጢአተኛው ግን ምንድነው የሚሰጠው? የኃጢአትን ስርየት፣ ይቅርታን፣ እረፍተ ነፍስን። ቅድም ደጋግሜ የነገርኳችሁ ይሄ ነው። ስርየተ ኃጢአትን፣ ይቅርታን፣ እረፍተ ነፍስን ያሰጣል። ለደጋጎቹ ደግሞ ለብቻው ነው 4 ነጥብ ለደጋጎቹ። ለነሱ ግን ክብር ኦሬዲ ያላቸው ኃጢአተኞቹ አይደሉም። ስለዚህ ለነሱ ምን ይሰጣል? በክብር ላይ ክብርን ይጨምራል ነው። እና ደሜችን አየና እሺ፣ ለማንኛውም እንደዚህ ነው መጽሐፉ የሚለው። ጥያቄ አለ? አሁን ደምሮ ማስረጃውን ያሳየና ጸሎተ ፍትሐት የኃጢአት ስርየት ያስገኝም የሚለውን ያሳየን። እንደዛ ስለሆነ ነው። አዳምጥ። አሁንም የምነግርህ ነገር ምንድን ነው? ሉቃስ ወንጌል ምዕራፍ 23 31 ያለውን ሀሳብ አውጥተህ አንብብ። ቶሎ በል።
ትቼ ከማንበብ በፊት አውጥተህ አንብብ፣ ጨርስ፣ ሀሳቡን ጨርስ። የኃጢአት ስርየትን ያስገኛል በሚለው ጨርስ። ይኸውልህ አትከራከር። እኔ ስጠይቅ ጸሎተ ፍትሐት የኃጢአት ስርየት ያስገኛል በሚለው አትደንግጥ። ስለዚህ ደሜ አመንከው፣ አሁን ያሳየውን እሱ ተቀበልከው ማለት መልሱን እዛው ላይ ያገኛል። ማቴዎስ ወንጌል 23 ላይ፣ ሉቃስ 20 ላይ መልሱን እዛው ያገኛል። እዛው መልሱን እዛው ይሰጠዋል። መጽሐፉ እዛው ይሰጠዋል። መልሱን መልስ ነው ብለህ ነው መጽሐፉን ሬፈር ያደረገው። ይቅርታ አንተ የምትገባ ከሆነ ፌዝም መግባት ስለገባ ደሜ ትሰጥልኛለህ። ፌዝ ይግባ፣ በቃ ፌዝ ይግባ። ልክ ነው አልክ ማለት ፌዝ ይግባ። ሀሳቡን አመን። አንተስ መጽሐፉ ትክክል ነው። መጽሐፉ ትክክል ነው። የኛ መጽሐፍ ነው ትክክል ነው የምትለው አንተ እኮ ኦርቶዶክስ ነህ፣ ታውቃታለህ። ኦርቶዶክስ ነህ አንተማ። ልክ ነው አይደለም። ደሜም ትክክል ነው እያለ ነው። ደሜም መጽሐፉ ትክክል ነው ብሏል። ትክክል ነው ይበለኝ። ጸሎተ ፍትሐት የኃጢአት ስርየትን ያስገኛል ለሞተው ሰው ብሎ ይናገር። ከዛ ወደ ማስረጃው እንሄዳለን፣ ወደ ማቴዎስ እንሄዳለን። ይሄን ይናገር ደሜ። ጸሎተ ፍትሐት ለሞተ ሰው የኃጢአትን ስርየት ያስገኛል ይበለን። ቆይ ዜዶ ደምሮ ይሄን ንገረን። ገብቷል። ዜዶ ደምሮ አንተ እኔ እመልሳለሁ ብለኸኝ ነበር እኮ እሱ ሲጨርስ ሰው ያንተ ተራ ነው። የኃጢአት ስርየት ያስገኛል ብለን ስለምናምን ነው የምናደርገው። እሱ ሳይጨርስ ነው እንዴ? ቆይ ፌዚ ናይሚ እንትን የቀጥሽ ከእሱ መስማት ፈልጋለሁ። እኔ ደሜን ነበር የጠየኩት ሲጀምርም ከስታርሊንግ ከዚህ ስከፍት ደሜን ጠይቄውን የገባው። ስለዚህ ደሜ አንተ አመንክበት። አሁን እሱን ባሳየው። አሁን እኮ መጽሐፉን አልጨረሰውም። ለምን? መጀመሪያ በመጽሐፍ ቅዱስ በማቴዎስ ወንጌል ላይ የተጻፈውን በሉቃስ ወንጌል ላይ የተጻፈውን ያንብብ። መልሱን እዛ ላይ ያገኛል። ስለዚህ ይህን ተስማምተን ነው አይደል? ጨርስ። መጀመሪያ ጨርስ። አምነህበታል ወይ? ለማንበብ ጨርስ። ይኸውልህ ስማኝ፣ ጨረስኩ እኮ። ምን ጨረስክ? መጽሐፉን አንብቤ ጨረስኩ። ምን ጨረስክ? ጥቅሱ መቼ አነበብክ? አይ እኮ ጥቅሱን ለማንበብ እኮ አምነህበት ነው። ጥቅሱ እኮ ለትምህርቱ ማስረጃ አድርጎ ነው ያስቀመጡት አይደል? እኔ ጥቅሱን ለምን አላነበብልህም? አባት ወዳጄ አንተ አምነህበት ነው ወይ ጥቅሱን? ወይ ብራዘር ተረጋጋ። ገስ ሜሎስ ያምኑበት ነው። ስለዚህ ተረጋጋ። ጥቅሱ የሚለውን እናንብበው። ከዛ ወህታችን አንተ እንዳገባ ጥቅሱን ምን ፕሩፍ ለማድረግ ነው? ማስረጃ ነው። ምን ፕሩፍ ለማድረግ እኔ አንተን አይደለም አይመለከትም። አንተን አይደለም ጀምሮ እኔን እየጠየቀኝ ነው። ጀምረው ጥቅሱ ጠየቅኩትና ጥቅሱ ለማረጋገጥ ነው። አሁን ሜሎስን ያሳየንን ፕሩፍ ማድረጊያ ጥቅስ አለኝ ስላለት ጥቅሱን እንይወቁ። ኖ የኔ አባባል ምን መሰለሽ? ምን አሁን ጥቅስ አለኝ የሚለው ወደ ጥቅሱ የሄደው ኦኬ ይሄ ሐሳብ ትክክል ነው ብሎ ሐሳቡን በጥቅስ ሊደግፍ ነው ሄደው። በቃ እሱን ግን አዎ ይበል። አዎ ሐሳቡ ትክክል ነው ብዬ ሐሳቡን ጥቅስ ልደግፍ ነው የሚሄደው ብሎ ጥቅሱን ያንበብ። አለበለዚያ ግን ምንም ዋጋ የለውም። በጨበጣ እየተዋጋ ነው። ምንድነው? ምን ሊደግፍ ነው? አይሆንም። ልክ አይደለም። አንተ ለምን ትናገራለህ? አንተ ለምን ትናገራለህ እንዴ? እኮ አንተ ለምን ትናገራለህ? አንተ እስከገባኝ እሺ በቃ ዝም በል። ደሜ ልክ ነው ብሎኝ ነው ለኔ አይደል? አንድ ፌዝም ይናገር ናኦሚ። ይኸውልሽ ምን መሰለሽ እዛ ጋር የተጠቀሱት ጥቅሶች አሁን ሳይ ጸሎተ ፍትሐት ሲጀምር ጸሎት እኮ ነው ራሱ ከስሙ ስንነሳ ጸሎት ነው። አሁን ከኔ ጋር የምናወራት መጽሐፍ ቅዱሳዊ ማስረጃ አለው ድብን ብሎ ብሉይም ሐዲስም የሚደግፍ ነው። ያንን የሚደግፍ መሆኑን ለማመን ሲጀምር መጽሐፉ የኛ ነው አይደለ? መሰረታ ማለት መጽሐፍ ቅዱሳዊ መሰረት አለው ባይብሊካል ነው የሚለውን ለማስረዳት ጥቅሶቹ ተጠቅሰዋል። ከማቴዎስ ወንጌል ከመጽሐፍ ባሮክ አይ ቲንክ ምዕራፍ 3 ላይ ያለውንም እንደገና መጽሐፈ ሄኖክ ያው ባትቀበሉትም እሱን ይጠቅሳል። ስለዚህ ማለት መጽሐፍ ቅዱሳዊ መነሻው ይሄ ነው። የኃጢአት ስርየት ያስገኛል። የኃጢአት ስርየት ያስገኛል ነው እሱ። ግን እኔ እኮ ጥያቄ ነበረው የጠየኩት ደምረው መጀመሪያ ሜሎስን የለም አላለ አንዴ የለም አላለ ሲያሳይ አንድ ጊዜ እኔ ፌዝን ላናግረው እኔ ከሜላት ለሜሎስ ነበር። እሺ ዜድዬ እሺ ፌዝ እኔ አንተና እኔ እናወራለን። አሁን እኔ
መጀመሪያ አሁን አንተ መጽሐፉ ላይ ሜሎስ ያነበበው ሐሳብ ትክክል ነው። ኦኬ ምንጸልየው የኃጢአት ስርየት ለኃጢአተኛ ስለሚሰጥ ነው ብለን ስለምናምን ነው ብለህ አንተ ታምናለህ። በጣም እኔ ዲያቆን ነኝ ጸሎተ ፍትሐት ከነ ስርዓቱ እነግራለሁ። አይደለም ይሄ ጸሎቱን ተውና ስርዓቱን መጽሐፍ ቅዱሳዊ አስረዳለሁ። አይደለም እኔ አሁን ይኸውልህ ስፔሲፊኬሽን ውስጥ ገና እንገባለን። ዲቴይሉ ላይ እንገባለን። የጠየቁት ጥያቄ አሁን ያ ስርዓት ያስገኛል ማለት ነው አይደል? ያ ስርዓት ያስገኛል። መጽሐፉ ላይ ያለው ሐሳብ ለኃጢአተኛ ይሄ ምንድነው የስርዓቱ ማለት ነው ለኃጢአተኛ የኃጢአት ስርየት ያስገኛል ለዛ ነው የምናደርገው ብለህ ስለምታምን ነው አይደለ? ማስረጃ እንዲነበብ የምትፈልገው አንተ? አዎ በቃ እኔ ደግሞ ልንገርህ የሚደረገው ኦርቶዶክሳዊ ነፍሱ ከስጋው ለተለየች ወይ ልጨርሳ ነፍሱ ከስጋው ለተለየ እሺ ያዝልኝ እዛ ጋር በቃ አንተ ጨረስኩኝ። አሁን ይሄንን ሐሳብ ማለት ነው ይሄንን ሐሳብ ይሄ ጥቅስና ይሄ እንትን የመጣው ሜሎስ እንዲያነብ የተፈለገው ደምረው የኃጢአት ስርየት ለኃጢአተኛ አያሰጥም ብሎ ስላለ ነው የተጀመረው። ስለዚህ አሁን ደምረው አልነበርከም። እኔ ልንገርህ ለምን እንደሆነ ሜሎስ መጀመሪያ አይደለም ሜሎስ ሚስ ፕሬዘንት አድርጓል እንደሚያምን መናገር አለበት። ኖ ደምረው አንተ እንደምታምነው ማመን መናገር አለበት። ጸሎቱ ከእግዚአብሔር ደምረው ራሱ አንተንም እንዴት አልገባኝም። ፌዝ ደምረው አንተ ራስህ አትናገርም። የሰማሁትን ነው ሜቢ ከኔ ጋር ስለአወራ ያለውን ነገር መጀመሪያ የተነሳበትን ሐሳብ ልናገር። ምንድነው የተነሳው? አንድ ሰው ጌታ ኢየሱስን ከተቀበለ በስሙ በማመን ብቻ ነው የኃጢአትን ስርየት የሚያስገኘው። ይሄንን ብላ ነው ኦርቶዶክስ ቤተክርስቲያን የምታስተምረው ብሎ ሲናገር ደሜ ኖ ይሄ ብቻ ምክንያቱም ኦርቶዶክስ ቤተክርስቲያን በስሙ ብቻ የኃጢአት ስርየት ይገኛል ብላ አታስተምርም አለ አይደል? አታስተምርም። ምክንያቱም ይሄ የኦርቶዶክስ ቤተክርስቲያን ትምህርት አይደለም። ምክንያቱም ለኃጢአት ስርየት ሌላ የምትጨምራቸው በኢየሱስ ክርስቶስ በማመን ተጨማሪ ብዙ የምትጨምራቸው ነገሮች አሉ ተብሎ ሲነሳ ኖ አይደለም። የኃጢአት ስርየት የሚገኘው በክርስቶስ ኢየሱስ በማመን ነው እንጂ በስራ አይደለም ብሎ ነው ደምሮ የጀመረው። ከዛም በኋላ ሜሎስ እንጂ ትክክል ነሽ። ሜሎስ ሲያስረዳ ግን ምን አለ አንድ ክርስቲያን እንደፈለገ ሆኖ ገድሎ ምናምን በቃ ብሎ አቀለለው። ገባሽ አይደለ? ሚስ ፕሬዘንት አረገው። ጸሎተ ፍትሐት እናምናለን። እግዚአብሔር ለዛ ሰው ነፍሱ ከስጋው ለተለየ ሰው ለነፍሱ እኮ ነው። ኦኬ ከቅዱሳን ጎን እግዚአብሔር እንዲያሳርፈው ምሕረት አለ። በፍትሐት ያጣያትን እሱ ያስገኛል ነው አላም ወይ እንዴት ነው እሱ ራሱ ካመነ ፌዝ ራሱ እንደምን አይመልስም ራሱ ሜሎስ የለም ብሎ ነው ያወራው መጀመሪያ ሜሎስ። እሺ አይደለም ቤዲ ሜሎስ ሚስ ፕሬዘንት አድርጎታል ራሱ ይመልስ። ቆይ ይሄ ሁሉ የተጀመረው ሁላችን የገባ ነው በደምረው ምክንያት ነው። እኔ አልገባም ነበረ ደምረው አምንበታለሁ ይኸውልህ አምንበታለሁ። አሁን የተነበረው ካለ አንተና ሜሎስ ትቀጥላላችሁ። አለቀ በቃ ቀላል ነው። ደምረው ግን ማመኑን ግን ይናገር። አለቀ ጨርሻለሁ። ችግር የለውም ግን ሚውት አታርጉም because we are grown ups እና ደግሞ it's a disrespect sorry እሺ ናኦሚ please tell them ሚውት አታርጉ። እሺ ዝም ብላችሁ ደምረው አሁን መልስላችሁ። እኔም እየጠየቅኩ ነው እነሱም ይጠይቁና ለራስህ አንተ ፌዝ አምንበታለሁ እንዳለ አንተ ታምንበታለህ ወይ? የሜሎስ ሁሉ ደቂቃ ያወራው ለዛ ነበር ያሳየህም ማስረጃ ማለት ነው። አንተ ከራስህ ተናገር። ደምረው የት ሄድክ? እሱ ሲመለስ ይቀጥል። እኔ ልቀጥል ከሜሎስ ጋር አይ መጥቷል። ፌዚ ደምረው አሁን አንተ ይሄንን አመንኩበት ነው የምትለው? አንተ ታምንበታል? ጥያቄ ምን ሜሎስ ሲያሳየ ነበረው የፍትሐት ማለት ነው። መጽሐፉንም አግኝቼዋለሁ እጄ ላይ አለ። መጽሐፉ ሜሎስ የያዘው መጽሐፍ እጄ ላይ አለ። ኦኬ
ግን መጀመሪያ ደምሮ ከማውራት በፊት አላምንበትም ነው አምንበታለሁ ብለህ ነው የምትጀምረው የምታሳየው። ፍትሐተ ጸሎት ኃጢአተ ስርየትን ያስገኛል ብሎ ያሳየው ሜሎስን ልክ ነው ወይስ ልክ አይደለም የሚለውን አንዱን መርጠህ አሳይ መጀመሪያ። ይኸውልሽ አሁን ሜሎስ ካነበበው ውስጥ እንደዚህ ነው የሚለው፣ ጸሎተ ፍትሐት ስርየተ ኃጢአትን፣ ይቅርታን፣ እረፍተ ነፍስን ያሰጣል የሚል አንብበዋል። ይህንን ደግሞ ያነበበውን ደግሞ እዛው በመጽሐፍ ቅዱስ ላይ ሉቃስ 20:37 እንዲህ ብሎ ይናገራል። ምን ብሎ ይናገራል? ሙታን እንዲነሱ አዲስ ኪዳን ነው። ሉቃስ ወንጌል ምዕራፍ 20:37 ላይ እንደዚህ ይላል፣ ሙታን እንዲነሱ ሙሴ ደግሞ በቁጥቋጦ ዘንድ ጌታን የአብርሃምን አምላክ የይስሐቅን አምላክ የያዕቆብን አምላክ በማለቱ አስታወቀ ይላል። እዚህ ጋር ጸሎተ ፍትሐት የሚለው ቃል እዚህ ጋር ጸሎተ ፍትሐት ስርየተ ኃጢአትን ሲል ገባሽ? ያ ሰውዬ ኃጢአት አድርጎ ገባሽ? ኃጢአት አድርጎ ንስሐ ሳይገባ ሞቶ ነገር ግን ካህኑ የዘላለምን ሕይወት ማሰጠት ይችላል የሚልን ሀሳብ እያስቀመጠ አይደለም። በቃ ሕያው መሆናቸው ለማመልከት የተቀመጠ ሀሳብ ነው። ሙታኖች ሕያው እንደሆኑ አይደለም። በቃ ያንተ መጣቀም አይደለም። አሁንም አንድ ኦርቶዶክሳዊ ኃጢአት ሰርቶ ንስሐ ሳይገባ ቢሞት ካህኑ ጸልዮለት የኃጢአትን ይቅርታ ያሰጣል እያለ አይደለም። ይሄ ነገር ገባሽ? ያሰጣል እያለ አይደለም። ነገር ግን ሙታኖች ሕያዋን ናቸው ለማለት የተጠቀመበት ክፍል ነው። ፔሬድ ከዚህ ውጭ አያሰጥም። ደምሮ አያሰጥም ባይነ ሜሎስ ስትግዜ ፌዝና ሀብታሙ ይሰጣል። ፌዝና ደምሮ ይቀጥላል። ተረጋጋ። ፌዝ አንድ ኦርቶዶክሳዊ ኃጢአት ሰርቶ ንስሐ ሳይገባ ቢሞት ካህኑ የዘላለም ሕይወት ማሰጠት ይችላል። እንደዛ እያለ ነው ክፍሉ። ፌዝ በተአምር ይሄ ካህኑ ጸሎተ ፍትሐት፣ እኔ ካህን ስለሆንኩኝ ነው፣ ዲያቆን ነኝ። ጸሎት የምናደርገው እግዚአብሔር ለዛች ነፍስ ምሕረት እንዲያደርግለት ጸሎት ማድረግ ብቻ ነው እንጂ የዘላለም ሕይወት መስጠትም መንሳትም የሚችለው እግዚአብሔር ክርስቶስ ነው። ጸሎቱ ባጭሩ እግዚአብሔር ምሕረት አይገኝም እያልከኝ ነው? አዎ፣ እግዚአብሔር ይቅር እንዲለው ምሕረት እንዲያደርግለት እኛ አምነን በጸሎቱ እግዚአብሔር ምሕረት እንዲያደርግለት እኮ። ምሕረት ምን ማለት ነው? እግዚአብሔር ያ ሰው የበደለውን በደል ይቅር እንዲለው ወደ እግዚአብሔር የሚቀርብ ጸሎት ነው። ከዛ በተረፈ ያንን ሰው የመማርም ሆነ የዘላለም ሕይወት የመስጠት ያለ መስጠት የእግዚአብሔር ፍርድ ነው። ጸሎትን የምናደርገው ሜሎስ ኪዲ ምናምን ጨረስክ አይደል እንዴ? ደሜ ላውራው በቃ ደሜ ላውራው አሁን በቃ ሜሎስ ይጨርስ ሀሳብ ሜሎስ ለምትረብሻለህ? ደሜ ላውራው በቃ ደሜ ላውራው ችግር የለም። አሁን ሜሎስ አንድ ሰው ያወራውን ብሎ ደምረው እያወናበደ ነው ወይ እሱ ያወራው ወይ እኔና ሜሎስ እናውራ። ሪከርድ ለማድረግ ካልቻልክ ደምረው ውረድና እሱን አላውቀውም። ለምን አስገባሽው? ናኦሚ ፓወር የሚባለው ልጅ አላውቀውም። ለምን ታስገቢዋለሽ? እኔ እናንተ እናውራ። ፓወር የሚባለውን ከነ ሜሎስ ጋር ሜሎስ አቅቶት ነው ፓወርን ያስገባሽው? ሜሎስ አቅቶት ነው ፓወርን ያስገባሽው? ሜሎስ ወይ አውራ ብቻ አውርጅ ውረድ። ምን ታደርጋለህ? እዚህ ጋር ሜሎስ ካቃተው ግባ። ሜሎስ ካቃተው ቀጥል። ከፌዝ ጋር ቀጥል። ሜሎስ እና በቃ እኔና ሜሎስ እናውራው። አሁን ክሊር ነው። የዘላለም ሕይወትን ካህኑ ይሄ ከዘላለም ሕይወት ጋር የሚገናኝ እግዚአብሔር ምሕረት እንዲያደርግለት በደሉን ይቅር እንዲለው ስርየተ ኃጢአት በለው ምንም ችግር የለውም። ወደ እግዚአብሔር የሚቀርብ ጸሎት ነው። መጽሐፍ ቅዱሳዊ ነው ወይ አይደለም ነው ጥያቄ። እሱ አይደለም ጥያቄ ላቅርብ። ትክክል። የኃጢአት ስርየት እግዚአብሔር ምሕረት እንዲያደርግለት ትክክል ናችሁ በለኝ። ጥያቄ ላቅርብ። ስለ ትክክልነት ትለኛለህ እንዴ? እየሰማኝ አቅርብ። ጥያቄ በጣም አጭርና ግልጽ ነው። ጸሎተ ፍትሐት ስርየተ ኃጢአትን ያሰጣል ወይንስ አያሰጥም? እንደዚህ አንልም። ያሰጣል አይሰጥም። እግዚአብሔር ከኃጢአት ማሰሪያ ያሰጣል ይፈተዋል ምሕረት ብለን አምነን እንጸልያለን ነው የሚባለው።
የትኛውን ነው የምታምነው? ያሰጠዋል ብለህ ነው የምታምነው? ያሰጠው ብለህ ነው እየነገርኩህ እኮ ነው። ነገርኩህ። አምነን እንጸልያለን። ያንን ሰው የመፍታትም ሆነ ወይንስ ያሰጠው ነው ጥያቄ? ያሰጣል ብዬ አምናለሁ። ጸሎቱን ሳረግ እግዚአብሔር ለዛ ሰው ምሕረት ያደርግለታል ብዬ እና አምነን እንጸልያለን። ቆይ አይደለም፣ አምነን እንጸልያለን ነው የሚባለው። ድኛለሁም አይባልም፣ እድናለሁ እንደምንለው አምኜ እኮ እምነት ነው። እርግጠኛ አትሆንም አንተ እኮ እርግጠኛ ያሰጣል እኮ ካልክ በቃ ዛሬ ለምሳሌ ካህናት፣ እኔ ዲያቆን ነኝ፣ ጸሎተ ፍትሐት አድርጌ በቃ እግዚአብሔር ይምረዋል፣ የዘላለም ሕይወትን ይሰጠዋል፣ ኃጢአት ማሰሪያ ይፈቷል ብዬ እርግጠኛ አይደለም። አምናለሁ። በእምነት የሚደረግ ጸሎት እኮ ነው ሲጀምር። እሺ እርግጠኛ አይደለም። መጽሐፍ ቅዱሳዊ ነው። ላሳይ መጽሐፉ ምን እንደሚል ላሳይ። አንተ እርግጠኛ አይደለም። ቤተክርስቲያን አይደለም። ቆይ አዎ የኃጢአት ስርየት የሚሰጠው ቆይ ላሳይ። ወደ መጽሐፍ ቅዱስ እንሂድ። አሁን ወደ መጽሐፍ ቅዱስ ላሳይ ነው። እባክህ ላሳይ። አንተ ያልከው ገና ለገና ያሰጣል የሚለው እርግጠኛ አይደለም። ቤተክርስቲያኒቷ ግን ምንድን ነው የምትለው? ይኸው ደጋግሜ ነው የማሳየው። አንብበው ችግር አንብበው እኮ ላነበው ነው ወዳጄ። እሺ ጸሎተ ፍትሐት ስርየተ ኃጢአትን፣ ይቅርታን፣ ዕረፍተ ነፍስን ያሰጣል። 4 ነጥብ አለቀ። ኢፍ የለውም፣ ኢፍ ክሎዝ የለውም ወዳጄ። ምንም ችግር። እሺ ያሰጣል እኮ በእምነት የሚደረግ ነው። በጣም ጥሩ እናምናለን። ያሰጣል ነው። ስለዚህ ሰው ከሞተ በኋላ ሰው ከሞተ በኋላ ኃጢአት ሰርቶ እንኳን ቢሆን በጸሎተ ፍትሐት አማካይነት ያ ሰውዬ የኃጢአት ስርየት ያገኛል ወይስ አያገኝም? በጣም ጥሩ ልመልስልህ። ሰው ከሞተ በኋላ ስለዛ ሰው ነፍስ መጸለይ ስህተት ነው አይደለም? እግዚአብሔር ይቅር እንዲለው የበደለው በደል ካለ በደሉን እግዚአብሔር እንዲምረው ቸርነት እንዲያደርግለት ይሄን አምኜ ብጸልይ መጽሐፍ ቅዱሳዊ ነው አይደለም? ወዳጅ ያስገኛል ወይስ አያስገኝም ነው ጥያቄ። አዎ አምኜ ብጸልይ ያስገኛል ብዬ ነው የምጸልየው። ስህተት ነው አንተ እየጠየቅኩህ እኮ ነው። ያስገኛል ብለን አምነን እንጸልያለን። ሰው ኃጢአት ሰርቶ እናምናለን እኮ። አንተ እኮ ችግርህ ድኛለሁ የሚባል ነገር የለም። እርግጠኛ መሆን አትችልም እያልኩ እናምናለን። ወደ መጽሐፍ ቅዱስ እንሂድ። አሁን መጽሐፍ ቅዱሳዊ እንሄዳለን። አሁን ቶሎ ብለን ወደ መጽሐፍ ቅዱስ እንሂድና የትኛው ሐዋርያ ነው ይሄን ያዘዘው አሳያለሁ። እንሄዳለን ወዳጄ። እሺ መጀመሪያ እንደማመጥ ቅድም ደምሮ ኃጢአት ያሰውዬ ቢሰራ ሰውዬ ንስሐ መግባት አለመግባቱን እርግጠኛ አይደለም አንተ። ንስሐ ከገባ ለምንድን ነው የሚደረግለት? አዳምጠኝ። ንስሐ ከገባ ዝቅ በል ወደታች ዝቅ በልና ምን ይላል? ለሙታን ጸሎተ ፍትሐት እንዲደረግላቸው ይላል አለ። ለሙታን ጸሎተ ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው በቤተ ክርስቲያን በመካነ መቃብራቸው እንዲጸለይላቸው ቅዱሳን ሐዋርያት አዘዋል ይላል አለ። ከዛስ የቀኖና መጽሐፍ ዲድስቅልያ የሚባል ካኖኒካል ቡክስ አለ። ከዛስ በክርስቶስ አምነው ስለሞቱ ወንድሞቻችሁ ክርስቲያኖችና ሰማዕታት በቤተ ክርስቲያን ያለ ሀኬት ተሰብሰቡ፣ በቤተ ክርስቲያን መስዋዕት ሰውላቸው፣ ወደ ቤተ ክርስቲያን ወደ መቃብራቸው ስትወስዷቸው መዝሙረ ዳዊት ድገሙላቸው። ዲድቅልያስ አንቀጽ 33። ስለዚህ እነዚህ ሰዎች አዳምጠኝ፣ እነዚህ ሰዎች ምን ያሉ ሰዎች ናቸው? በንስሐ ምን ያሉ ሰዎች ናቸው? የተመለሱ ሰዎች ናቸው። የኃጢአት ስርየት የሚጸለይላቸው ፔሬድ። እሺ በቃ አንተ አላወቅኩም። አንድ ነገር ብቻ ጠይቃውን ካነበብከው ሜሎሲ ለምሳሌ ራሱን እያጠፋ ፍትሐት አይደረግለትም። ለምሳሌ ነው የምልህ ራሱ ፌዝ ቆይ ልጨርስ እንዴ እባክህ። አሁን አንተ ደምሮ ካነበብከው ላይ ደምሮ እየሰማሁ ነው። መስዋዕት እንዲሰውላቸው የሚለው ምንድን ነው? መስዋዕቱ በክርስቶስ አምነው ስለሞቱ ወንድሞቻቸው መስዋዕቱ ምንድን ነው? መስዋዕት እንዲሰውላቸው ጸሎት፣ መስዋዕት፣ ጸሎት፣ ምስጋና። መስዋዕት ነው ጸሎት የተባለ
ምስጋና መስዋዕት አይደለም እንዴ ብራዘር? መስዋዕት የተባለው እዚህ ጋር ጸሎት ነው። ምስጋና መስዋዕት አይደለም። አንድም የከንፈር መስዋዕት ምስጋና መስዋዕት ከንፈር ይባላል። እኮ ሌላ አብራራ ልካ ወይኔ ሜሎስ ተደምሮ ጋር እሱ እየገባ እንድሰማችሁ ነው። ሁላችሁም እኮ ትሰሚናለሽ። አሁን መስዋዕት የተባለው ምንድን ነው? መስዋዕት ሊሰውላቸው ምስጋና መስዋዕት ነው መስዋዕት አይደለም? ምንድን ነው እዚህ ጋር መስዋዕት የተባለው? ለማወቅ እኮ ነው። አዳምጠኝ እኮ ለማወቅ እኮ ነው አለ። ስለዚህ ምስጋና መስዋዕት ነው መስዋዕት አይደለም? እዚህ ጋር የተባለው ምስጋና ነው። ምን ማለት ነው? ነው ለሙታን አላቀመኔ እስቲ ንገረኝ። መስዋዕት እንዲሰውላቸው ማለት ነው። ለሙታን ጸሎተ ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው በቤተ ክርስቲያን በመካነ መቃብራቸው እንዲጸለይላቸው ይላል እኮ። ምንድን ነው መስዋዕት? ምስጋና ነው። እሺ በቃ ሚዩት አድርጎ ደምዬ በጣም እንደው ወዳለው ግን እሺ ደምዬ አሁን ስማ መስዋዕት ምን እንደሆነ ከፌስ ስማ አሁን ፌዝ ንገረው መስዋዕት ምን እንደሆነ